ሰላም ብያለሁ። ሌሎቻችሁንም ሁሉንም ክርስቶፎሮስ እዚችን የተናገርካትን ምላስህን ትውጣታለህ። ከኔ ጋር እናወራለን። ቴንኪው ጠብቃለሁ። እሺ ቆይ አንዴ በነገራችን ላይ እንደው በጣም እሺ ችግር ሰላም ብያለሁ። ኤርሚ እንኳን በሰላም መጣ። ይሄ ምላስህን ትውጣታለህ ምናምን የሚለው አነጋገር እኛ ብዙ ዱርዬዎች ወይ የሰፈር ሰዎች ስላልሆንን አንተም እኛም እንትኑ በደንብ ማቹር በሆነ በበሰለ መልኩ እናድርገው። ኤርሚ ሰላም ብያለሁ ብለህ ከዛ ምላስህን ትውጣታለህ ምናምን የሚለው ነገር አይ ዶንት ቲንክ ትክክል አይመስለኝም። መዋየት ካስፈለገ መዋየት ነው። የተናገረበትን ማለት ነው። እኔ ባላገር ልጅ ነኝ። በባላገር ንግግር አለ ብሂል አለን። የንግግር ብሂል አለን። አይ በዚህ ባላገር ነኝ ብሎ ሁሌ እንደተፈለገ መናገሩ አድምጠኝ። ስለዚህ አንድ ልጨርስ። የመጀመሪያው ነገር መምጣት ጥሩ ነው። እንወያያለን በደምብ ምንም ችግር የለውም። እኔ እንዲያውም ሰምቻለሁ አንዳንድ ነገሮች ሰው መምጣት አሪፍ ነው። ከመጣ ግን አንደኛ የጀመረውን ሀሳብ ዲያቆን ክርስቶፎሮስ እያስተማረውን ይጨርስ። በመሀል ገብቶ መረበሽ አግባብ አይደለም። አንተ ቤት እንደዚህ ቢደረግ አትፈቅድም፣ ልጆች ወንድሞችም አይፈቅዱም። ስለዚህ ክርስቶፎሮስ እየተናገረ ነው፣ ይጨርስ ሀሳቡን። ከጨረሰ በኋላ እንደ ማንኛውም ሰው እኔም አንተም ሁላችንም እንደ እኩል ስለምንታይ ሰላምታን አቅርበህ አሁን ባነሳችሁት ርዕስ ላይ እንደዚህ ውይይት ማድረግ እፈልጋለሁ ብለህ በጨዋ ደም በትልቅ ሰው ደም ማድረግ ይቻላል እንጂ ዝም ብሎ እያስተማረ አንድ ሰው መረበሹ አይ ዶንት ቲንክ ትክክል አይመስለኝም። ያረበሽኩም እንደገባው መግባቴን እኔ በሌለውበት ስታወሩ ነበር አይደል? ሰምተናል። አሁን ስለመጣ እያንዳንዱ ነገር ደግመን እናወራለን አንተ ፊት። ችግር የለውም። አይ ችግር የለም። ልንመለስ እኮ ነው። ልንመለስ ነው። ቆይ ግድ የለም። ክርስቶፎር ምንድን ነው የፈለግከው? አዳመጥንህ እኮ አቋርጠኸኝ አዳመጥንህ። አሁን ምን ቀረህ? ትጨርሳለህ እኮ አልኩህ። ሀሳቡን ይጨርስ ዲያቆን ክርስቶፎር። ምንድን ነው የፈለግከው? አቋርጠኸኝ እኮ ነው እያወራ ያለው። ጨርስ፣ ትቀጥላለህ። እኔ እንዴት ነው የምማረውን በዚህ ገብተህ እየረብሽ ውታ በዙ ትላለህ እንደ ኤርሚያስ ምንድን ነው የምትሆነው? ውታ በዛ ከኔ ጋር ቶሎ ጨርስ። ገብተህ እየረበሽክ ነው ውታ የምትለው። ምንድን ነው የምታወራው? ክርስቶፎሮስ እኔ ዓመት አላወራም። ስለዚህ ካረበሽ ዓመት አላወራም። የምታወራውንም የምታወራውንም ትክክል አይደለም እንጂ እንዲህ ነው የማንጫጫችሁ። ላየኸው ገና ለተግባቦት እንኳን እንደዚህ ነው የማንጫጫችሁ። አንተ እኮ ምንም አይደለህም። አንዴ ቆይ ኤርሚ፣ አንተ ማንም አይደለም። ኤርሚ ፕሊዝ ራስህን የምታይበት መነጽር ላይ ሰቅለው እንደሱ ትክክል አለ። እንደዚህ ነው የምትንጫጩት ማለት ነው። አንዴ አንተ እኮ ማንም አይደለም። አንተ ማንም አይደለም። መዝሙር እኔ መጥቻለሁ። ኤርሚ ሚዩት እንዳታደርገኝ። መዝሙር አዳምጠኝ። እኔን አንድ ጊዜ እኔን አዳምጠኝ አንዴ። ትናንትና ጥያቄ ጠይቄያለሁኝ አይደለ? መዝሙር እያናገራችሁ ነው አንድ ጊዜ ማለት ነው። ትናንትና ጥያቄ ጠይቄያለሁ። በትናንትናው ጥያቄ መሰረት እዚህ ጋር እያስተማሩኝ ነበረ። መዝሙር እያስተማረኝ ነበር። መዝሙር ተደጋጋሚ ጊዜ እንደሚያስተምረኝ ከዚህ በፊት ተናግሬያለሁ። ከኤርሚያስም እንደተማርኩ ከዚህ በፊት ተናግሬያለሁ። ስለዚህ እኔ ኦርቶዶክስ ነኝ ብዬ ከአንተ ቤት ትናንትም ተናግሬያለሁ። ነገር ግን ኦርቶዶክሳዊ የሆነ ትምህርት መውሰድ እንዳለብኝ እያስረዱኝ ነው። በመጀመሪያ ደረጃውን ንግግራቸው ኦርቶዶክሳዊ የሆነ ትምህርት መጀመሪያ መማር አለብህ በሚል ደረጃ እያስተማሩኝ ነው። እሱን ካወቅክ በኋላ ነገሮችን በደንብ ትረዳለህ ነው። ትናንትና ከአንተ ቤት ገብቼ በጠየቁት ጥያቄ በነገረ ክርስቶስ ላይ ጥያቄ አለኝ፣ ከአንተ ጋር የሰማሁትን የተማርኩት ነገር አለ፣ እዚህ ጋር ኦርቶዶክስ ነው የሚያስተምር ትምህርት አለ ብዬ በዛ ዙሪያ ላይ ትናንትና ክሪስ መጦ አስወጥተው ነበረ። ስለዚህ ስላስወጣኝ ነው እያለ ስምን ሜንሽን አደረገ። ኦኬ መጣል። አሁን ባለው ልዩነት አሁን እዚህ ጋር በመጽሐፍ ቅዱስ ዙሪያ እናወራ። ምን ችግር አለ? ኤርሚ በምን ጉዳይ ነበር ያስወጣው ትናንትና ሲመጣ? ትናንትና እያወራችሁ ነበር። ሚውት አድርግና በቃ እኔ ልቀጥል እንደ ኤርሚያስ ሌላ አንድ ጊዜ ሌላ አውራ በቃ ሚውት አድርግና ስጨርስ እናወራለን። እየረበሽክ ነው። እንዲህ ነው የምትንጫጫው። ኧረ እባክህ እንደው እዛ ፉከራህን ያው ህፃን እንደሆንክ እኮ እናውቃለን። ሚውት አድርግና ይኸውልህ አቅም ካለ ሚውት አድርግና ወይ ከኔ ጋር ትቀጥላለህ ወይ ከዲያቆን ጋር ትቀጥላለህ። ምንም ችግር የለውም ትቀጥላለህ። ቆይ አቋርጠውና ከኔ ጋር ቀጥል። ነገር ክርስቶስ ለምንድን ነው የማቋርጠው? አቅም ካለ መዝሙር ኤርሚያስ ማነህ አንተ? አንተ እኮ እየረበሽ ያለው እኮ እሱ እኮ ነው። ኤርሚያስ እሺ በለኝ እንጂ አንድ ጊዜ ኤርሚያስ መዝሙር አንዴ ቆይ ስማኛ መጀመሪያ
አረ እንደዚህ አንተ ካንተ አልጠብቅም እውነት እኔ ካንተ አልጠብቅም እንደዚህ እኔ ምንም አላጠፋውም መዝሙር ደቂቃ ኖ አይደለም በቃ ያስተማረኝ የጀመረው ጥያቄ አለ እኔ ጥያቄ አለ ካስተማረህ ትናንትና ምን ነበር መተህ እኔ ጋር የነገርከኝ እሱ መጨረሻ ላይ እናወራለን አሁን መጀመሪያ አዲስ የገባ ሰው ሚውት አድርጎ ይጠብቅ ኤርሚ አዲስ የገባ ሰው ሚውት አድርጎ መጠበቅ አለበት ቆይ ካስተማሩ ያስተማሩ አረ ቆይ ኤርሚ አትበለኝ ብራዘር ካስተማሩ ኤርሚያስ ለምንድን ነው የሚረብሸው ካልፈለገ እኮ መውጣት ይችላል እኮ ሲጮሃያው አይደለ ችግር የለውም እንደፈለክ በለው እኔ እኮ አታስተምሩታል ቆይ አድምጠኝ ሚውት አድርግና እንቀጥላለን ተባልክ አይደል ኤርሚያስ አሁን ለምን ምንጮኸው ጉራው ምን ያደርግልሃል ሚውት አድርግና ይኸውልህ ፕሊስ እንዳንተ መረበሽ ስለማንፈልግ ነው እኛ ምንጮህ ልጆችም አይደለን ሚውት አድርግና ጨርስ ማታረገው ወይም ማታስወጣው ነው ጨርስ ይግባ ይቀላል እኮ ነው በጣም እኔ አድመጥ እንዴ ነበር አስወርደው በቃ ምንድነው ድምጼን ስሰማ አስወርደው እሺ ቆይ አንዴ ክርስቶፈርስ አንዴ ያስወረድኩት እኔ ነኝ ባይዘው ይኸውልህ ኤርሚያስ ትዕቢተኝነት አንጫጫችሁ ምናምን ማንም አንተ ምንም አይደለህም ኦኬ ማንም አንተ ምንም ማንም አይደለንም አንተም አንድ ሰው ነህ እኛም ሰዎች ነን በቃ እየተለያየ እምነት ያለን በተለያየ አቋም ያለን ሰዎች ነን አንተ ስለመጣ የሚንጫጫ አንተ ስለመጣ የሚለወጥ ነገር የለም ራስን ተራራ ሳክሌ ሳልክበትን ሂሳብና ትዕቢተኛ ልብ እሱን ተወው መጀመሪያ ሁለተኛ ደግሞ ያለነው ወንድማችን ኦርቶዶክሳዊ ወንድማችን እያስተማርነው ነው አንተ በመሃል ገብተህ አቋርጠ ለዚያውም ትምህርት እየተማረ ያለውን አቋርጠ እንዴ በአንተ ቤት እኮ የማይደረገው ነው ካርጉ የምትለው ይሄ እኮ በጣም እኮ እንዴው በጣም እኮ ያሳፍራል አንተ ቤት ስንመጣ የማይደረገውን ነገር ያንተ ሰዎች የማያረጉትን ነገር መተህ እዚህ አርጉ ማለት አትችልም መጀመሪያ ራስን ይሄ በጣም የትዕቢተኛ እኔ አዋቂ ነኝ እኔ ሁሉን ነገር ነኝ የሚለው ነገር እሱን ተወጣለው አንጫጫዋችሁ እንዲያረኳችሁ ይሄ በጣም የወረደ በመንደር ውስጥ ያለ የህፃናት ጨዋታ ነው የሚሆነው በስለናል ትልቅ ሰው ነህ ጺም አውጥተሃል ሁላችንም ታላልቅ ሰዎች ነን ስለዚህ ብስል እንዳለ ሰው እነዜዶ ቅድም ገብተው ረጅም ሰዓት ጸጥ ብለዋል ኦኬ አንተ ከዜዶ የምትበልጥበት ምክንያት የለም አንተ ከጽዮን የምትበልጥበት ምክንያት የለም ኦኬ እነሱ ጸጥ ብለው እያዳመጡ መሃል ላይ ቆይ አሁን ሚውት አድርጉ ትምህርት ይዘናል ስንባል አክብረው እሺ እንደዛ ከሆነ ብለው ነው ቁጭ አሉት አንተ ከነሱ አትበልጥም እንዲሁም እነሱ በለጡ በምግባራቸው አንጫጫዋችሁ እንዲያረኳችሁ እንዲናችሁ ምንድነው ይሄ ምን ይጠቅማል ምን ይረባናል ስለዚህ ትምህርቱን ይጨርስ ዲያቆን ክርስቶፎረስ ትገባለህ ከፈለክ ከኔ ጋራ ከፈለክ ከዲያቆን ክርስቶፎስ ጋራ መዋየት ትችላለህ ግን ይሄ ዝም ብሎ ግን እኔ በላይ ነኝ እኔ እንዲህ ነኝ ምናምን ኦርቶዶክሲያን ቤት ነው ያለው ወንድማችን ኦርቶዶክስ ነው እስከማውቀው ስለዚህ በቃ በስርዓት ታወራለህ አንተ ቤት መተን የማይደረገውን ነገር ሰው ቤት መጣ አርጎ አትበል በቃ በትህትና ዝቅ ብለህ ራስህን ከሁላችን እኩል ነህ አትበልጥም አታንስምም በዛ መንፈስ ሆነ የምታወራ ከሆነ ታወራለህ በተረፈ ግን በጣም አለፈ እኮ ይሄ እኔ እበልጣለሁ እኔ አንጫጭ ነኝ እኔ ምናምን እሱ አለፈ ያ ዘመን አለፈ አሁን በእውቀት ብቻ በትህትናና በእውቀት ታወራለህ እሱን ከፈለግ ታወራለህ ካልፈለክ ግን ግዴታችን አይደለም ማስተናገድ ዲያቆን ክርስቶፈርስ የጀመሩትን ትምህርት ይቀጥሉ ፕሊስ እሺ ዲያቆን አይ በቃ ሙሉን መልእክት እሺ ስላስተላለፉት እሺ ስልክ ተደውሎብኝ ነበር ፋሚሊ ጋርና እያወራሁ ነበር ይቅርታ ብያለሁኝ ኤኒዌይስ ግን ያው የምታስተምረኝ ትምህርት አለ አሁን አይደለ ክርስቶስ ሰፈር ትናንትና አጋጣሚ ተገናኝታችሁ ይሰማል አይደል ማውራው ይሰማል በነገረ ክርስቶስ ላይ በፕሮቴስታንትና በኦርቶዶክስ ያለው ልዩነት ትናንትና ገብቼ ጠይቄ ነበር እና በሱ ዙሪያ ላይ ከአንተ ጋር ትናንት እንደጀመራችሁትኝ እዚህ ማንም ሰው ሳያስወጣችሁ ማንም ሰው ሳያስገባችሁ እንደፈለጋችሁ ናችሁ በነፃነት ከአንተም ከሱም ያለውን ትምህርት መስማት ከቻልኩ እኔ ላስገባው ልጠይቅ ነበር ፍቃድ ከሆነ ያ እኔ ይኸውልህ ምንድነው መሰለህ ኤርሚያስ እኛ እኮ ምንም ችግር አልነበረብንም አንዴ ይቅርታሽ ችግር እኮ አልነበረብንም ግን ችግሩ ምንድነው መሰለህ ቆይ ስማይ በደንብ አሁን እንደገባ እኔ እያወራሁ ነው አይደል ኢንተራፕት አደረገ እንደዚህ ምላስክን ነው እንትን ምልህ በዚህ ወጥቶ በዚህ ገብቶ ጉራ በነገራችን ላይ ይሄንን ጤናማ የሆነ ፕሮቴስታንት እንኳን አይቀበለው ሲሪየስሊ የሚያጨበጭቡለት ምናምን ዝም ብለው የተፋባቸውን እንትን የሚሉ ምናምን ይኖራሉ ዝም ብለው ምንም ያለ እንትን ማለት ነው ከዚህ ውጪ ግን በደንብ ግራና ቀኙን የሚያዩ ፕሮቴስታንት ወንድሞች ያፍሩበታል በጣም ነውር ነው በነገራችን ላይ እንደዚህ አይደረግም ራሱ ፈሪ ስለሆነና ስለሚፈራ ትንሽ እንኳን ነገር እንድናገር አልፈቀደልኝም እየተናገሩ ጣልቃ ገብቶ መጀመሪያ ሰላም ልል ነው አለ ከዛ በኋላ አሁን ያቆምና አሁን እንደዚህ ፈጠር ምን አጣደፈው እኔ በነገራችን ላይ ለሱ ስላሳጥረው ነበር ተረተኛ ለርሚያስ
ለሱ ስላሳጥረውና ከፈለገ ከዲያቆን ያሬድ ጋር ከፈለገ ከኔ ጋር እዚህ ጋር ያነሳ ነው ባለነው ርዕሰ ጉዳይ መቀጠል ይችል ነበር። ግን ችግሩ ምንድነው መሰለ? ፖለቲካ መስራት ይፈልጋል። በቃ እኔ አንደኛ ነኝ እንደዚህ ነው ማሰጣሽ እያንዳንድሽ። ይሄ እኮ በነገራችን ላይ እዚህ ጋር እኮ ፌል አደረገ። በቃ ትቢት እኮ ከዲያብሎስ ነው ኤርሚያስ። እውነት ለመናገር እንዴ እዚህ ጋር እኛ ከሱ ጋር ምንድነው እኛ ህፃን ይመስል ዝም ብለን እንፎካከር እንዴ? በጣም እኮ ወንጌል ይዘን እንደባደብ እንዴ? ሰው እንዴት እዚህ ጋር ቆይ የጀመርኳትን አሳጥረዋለሁ ልጨርስና ትቀጥላለህ እየተባለ እንዴት በዚህ ልክ እንዴት ያዙ ልቀቁኝ ይላል? ዓለማዊ ሰው እንኳን ፖለቲካ ላይ እንኳን እንዲሆናል እንዴ? ስለዚህ እኔ ተረጋግቶ መነጋገር ከቻለ ይሄም ያነሳን ያለ ነው ርዕሰ ጉዳይ ላይ ለምሳሌ ጥምቀትን እያሳየው አይደል? የተወሰነ ፖይንት የነበረ የክርስቶስን ትምህርት ሰው ካላዘ ከሌላ ክርስቶስ ጋር ነው። ያ ክርስቶስ ደግሞ አያስጥለውም፣ አያድነውም። ኦልሬዲ የክርስቶስን ትምህርት ሰው ጥሎ ከትክክለኛው ክርስቶስ ጋር ነኝ ማለት አይችልም ብዬ ዶክመንተሪ በተወሰነ መልኩ በጨረፍታ አሳየሁኝ። ከዛ በኋላ ቀጥታ ወደ ትምህርት ከትምህርት አንፃር ነው እያሳየሁልህ ያለው። ይሄ እኮ ቀላል ነገር ነው በነገራችን ላይ እንደዚህ ምንም ትርምስ ውስጥ የሚከት አይደለም። ሲቀጥል እኔ ኤርሚያስ ለምሳሌ እነሱ ቤት መንጥቀውናል ያስወረዱኝ። አንተ ኦርቶዶክሳዊ ወንድም ከሆንክ እኮ ቅድም ዲያቆን እንዳሉት ምን ቤት ነው እሱ ሲጀምር ዘሎ ገብቶ እንደፈለገው የሚያማስለው ማለት ነው። እንግዲህ ሳናውቅ አንተ ፕሮቴስታንት ሆነ ካልሆነ ጥያቄ ካለ የቅድሚያ እነዛ እንዳስወረድናቸው እንደውም ጥያቄ ልንመልስልህ ይገባል። ከዛ ውጭ ግን እኛ ፈቃደኛ እኮ ነን። አቋርጦ ግን እንደፈለገው ግን የሚሆን እሱ ማን ነው? ተረተኛ አቋርጦ እንደፈለገው የሚሆን እሱ ማን ነው? እኔ ብሄድ እዛ አቋርጬ እንደዚህ ወጨበሪ ቢፈጥር እንደዚህ ታገሱኛል እንዴ? እንዴት እንዳስወረዱኝ አላየህም እንዴ? ተጠይቂያውም እየመለስኩ ይሄ እኮ ትክክል አይደለም በነገራችን ኤርሚያስ። እና አሁንም ቢሆን እኔ የጀመርኩት ልጨርስ ካለ ይገባል፣ ምንም ችግር የለውም። እስቲ ወንድ ከሆነ እሱ በሚለው እኔም ልፎክር። እስቲ በጥምቀት ይግባና ይወያየን። አይሞክረውም በቃ እሺ እናንተ ትወያያላችሁ። ጠርተነው ዲቤት ጠርተነው ራሱ ልንገር በእምነት ብቻ አንዴ በእምነት ብቻ ነው የሚዳነው። እሺ ችግር የለም እሱንም እናነሳለን። በእምነት ብቻ ነው የሚዳነው ወይስ ምናምን በሚል ጠርቸው ሁለት የሶስት ጠርቸው የሰጠውን ስም ምንም በአደባባይ እዚህ ላመጣለት እችላለሁ። እነ ዲያቆን ያሬድ ጠርተውታል ብዙ ጊዜ እነ ልደት በገድል በድርሳን ሁሉ ብሎ አምጣው ሰብስበ ተብሎ ፈርቶ የቀረሰው ነው። በነገራችን ላይ እንደዚህ የሚሆነው ጥቃቅም በሆኑ ነገሮች ማጭበርበር ስለሚፈልግ ገብቶ ዘራፍ ይላል። ወይስ አይቅር ዝም ብለን ልጨርስ የጀመርኩትና ችግር የለውም የጀመርኩት ልጨርስ ዲያቆን በጣም ይቅርታ ኤርሚ ለኤርሚ ያስመልክታለኝ። ኤርሚ ምን አለ መሰለህ እነ ዲያቆን የመጡ እዚህ አንተን ሊያስተምሩ ነው። አንተን በሚያስተምሩበት ሰዓት ደግሞ እኛም እየተማርን ነው። ከዛ እኛ ኤርሚያስ ልናስተምር ነው የመጣን ስላሉ እነዛ በስነ ስርዓት ወጥተዋል። እሱ ደግሞ ከነሱ የሚበልጥበት ምንም አይነት ምክንያት የለም። እነሱ ለሱ መልስ አጥተው አይደለም በስነ ስርዓት ብዙ ጊዜ ጥሪ ተደርጎ አልመጣም። እነ መዝሙር ያሬድ እዛ እንደውም ቄስ ካልሆነ እንደውም ብሎ ብዙ ጊዜ ጥሪ ተደርጎለት ያልመጣ ልጅ ነው። አሁን ለሱ መልስ አጥተው ምናምን አይደለም፣ ግን ያንተን ጥያቄ መመለስ ስለፈለጉ ነው። ቅድም ከሱ ቤት ገብተህ እንደዚህ አይነት ጥያቄ ተመለሰልህ ወይም መጽሐፍ ቅዱስ ከፍቶ ያስተማረህ ነገር የለም። ስላንተ ነው ሲያወራ የነበረ እና አንድ ግልጽ ገልጾ አላስተማረም ምናምን ሳይሆን አማኑኤል ስለነበርኩ ቆረማወራ ከክሪስ ጋር ማውራት ስለፈለጉ ነው። በዛ መንገድ ነው ያስገባው ወይ ነበርኩና ነው ከተባለ ትምህርታችን ቀጥል በቃ። አይውል እኔ ምን እንዳልተመቸን ታውቃለህ? እሺ ወንድም አለም ይቅርታ። እሺ ምናልባት እንትን እየሰፋ እንዳይር ብዬ ነው እንዴ። እኔ የሚሆን ዲያቆን ያሬድ እኮ ፈቃደኛ እኮ ነን በነገራችን ላይ። ግን እንዲህ ዘው ብሎ ገብቶ እንዴት እንደዛ ይሆናል እንዴ? አትሊስት የጀመርኩትን መጨረስ የለብኝም ኤርሚያስ? ይሄ እኮ በነገራችን ላይ የመጨረሻ እኮ በቃ ምን ብዬ በምን ቃል ዝግጅት ይችላል ነገር እኮ እውነት ነው እቀበላለሁ እኮ እሱ ልክ አይደለም። ታዲያ ለምን የጀመርኩትን ነገር ለምን ያስቆመኛል? የጀመርኩትን ነገር የሚያስቆመኝ እሱ ማን ነው? አትሊስት አሳጥሬ ጨርሼ እኮ ከሱ ጋር መወያየት አልችልም ነበር? እውነት የሚሰበክ ሌላ ኢየሱስ አለ ወይስ የለም? በዚህ ርዕሰ ጉዳይ አሁንም ከገባ መምጣት አይችልም? እኔ አልጨርስም። እስካሁን እኮ መጨረስ ይችል ነበር በነገራችን ላይ። ይምጣና የጀመርኩትን ልጨርስ ይግባ። ምን ችግር አለው? እኛ እኮ እምቢ አላልንም እኮ ፈቅደንለታል እኮ። ኢቭን ሌሎችን አስወርደን እናስተምረው ወንድማችንን ብለ እሱ ሲገባ ግን ፈቀድንለት። አይገርምም? ኦርቶዶክሳውያን በነገራችን ላይ እንዴት ልብ ነው ያለን። ስለዚህ አሁንም ገብቷል። ልጨርስ የጀመርኩትን ከዛ ይቀጥል። ሌላ የሚሰበክ ሌላ ኢየሱስ የሚባል የለም ብሎ ይከራከር። ችግር የለውም። ኦኬ ልቀጥል። እሺ ይጨርስ። ሰው ግን እንዳያስወጣኝ ኤርሚ ሞዴሬተር ስለኝ። ቴንክ ዩ። ኦኬ መልካም። እሺ ለማንኛውም እያነሳሁት ያለው ፖይንት ከመጀመሪያ ጀምሮ እንዴት መሰለ ኤርሚ፣ በደንብ ስማ። ለአጠቃልና ቶሎ ብዬ ጥራ አድርጌ ችግር የለም መዋየት እንችላለን። እያነሳው ያለው ደቂቃ ግን ትወስዳለህ ክርስቶፎሮስ። አይ ለማሳጠር እሞክራለሁ። ማክሲመም 3 ወር 4 ደቂቃ እንደዛ ቦታ እኔ ስለጀመርኩትኝ እንትኑን ችግር የለውም። አሳጥረዋለሁ ችግር የለውም። ደቂቃውን ንገረኝ። ካሳጠረው ችግር የለም። ደቂቃውን ንገረኝ ነው ያልኩት። ከ3 እስከ 4 ደቂቃ ማክሲመም በወስድ ነው ማክሲመም። ቴንክ ዩ። ኦኬ ያ ሞዴሬተር ስቴም እንዳትወርዱኝ ቀጥል። እሺ
ኧረ ማንም ሰው የለውም ሞዴሬተር መዝሙር ብቻ ነው ያለው ማንም ሰው አያስወርድም መዝሙር እኮ ነው ያስወርደው ለምን እንደምትዋሸው ኤርሚያስ አሁን እኔ ያስወርደው እኮ ነገር ያለው እና ማንም ሰው ሞዴሬተር ይላል እንዴ ሌላ ማንም ሰው የለውም መዝሙር ብቻ ነው ያለው ኤርሚ መዝሙር እኮ ነው ያስወርደው ሌላ ሞዴሬተር የለም አሁን እኔ ያስወርኩ ብዬ ነገር ያለው ያስወረደ እንጂ ሌላ ሞዴሬተር የለም እኔ ያስወርኩ ለመሰለኝ ጩኸትና ጭቅጭቅ ይቅርታ እንደገኝ እኔ ጩኸትና ጭቅጭቅ እኔ በልጥ ምናምን ስድድቦች አልወድም በቃ ትምህርት ላይ ብቻ እናተኩር ማንም የተሳደበ የለም ብራዘር አንተ ስትሳደብ ነበር ስለዚህ በቃ ችግር የለውም መዝሙር ብቻ ካለው መዝሙር አያስወጣውም በዛው መቀጠል ይችላል እኔና መዝሙር እኔና መዝሙር አንዴ አማኒል በማለት ስለሚያስተምር በማለት ትግባባቸው እሺ ለምን እንዳስወረኩ ልንገርህና ትነግረኛለህ እድል እሰጥሃለሁ ኤርሚ ኦኬ በጣም ምን ያህል ሪስፔክት አድርጌ እንደማውራ ታውቃለህ አንተንም ሰው ሌሎቹንም ሁላችሁንም እኩል ሪስፔክት ማድረግ የማውራ ሰው ነው ግን አንድ ሰው ግን አንጫጫሃለሁ እንዲያረጋለሁ ሲል እኔ ትዕቢትና ጉራ አልወድም በቃ አልወድም ፈጽሞ አልወድም እኔ አንተ ላይ ልጎርብ ልመጻደቅብህ አይገባም አንጫጫሁ አሯሯጥኩ ልል አይገባም እንደዚህ ካልኩኝ እኔንም ራሱ አስወርዱኝ ብሎክም አድርጉኝ ምክንያቱም ይሄ ምግባር ምንም አይሰብክም ይሄ በትዕቢት ልብ ስለማይጠቅም ስትናገር የነበረው ነገር አግባብ አይደለም ይሄው አንጫጫችሁ ይሄው እንዲያረኳችሁ አተራመስኳችሁ የሚለው ይሄ ትዕቢት ነው ይሄ የመንደር ነገር ነው የተሻለ ነገር ይዘናል ጭንቅላታችን አለን ዕውቀት አለን በዛ ልክ እናውራ ብዬ ደጋግሜ ነገርኩ ትምህርቱን ይጨርስ ብዬ ደጋግሜ ነገርኩ ከታችም አሁንም ዝም ብሎ በቃ እኔ በልጥ ሆነ ስለዚህ ምን አደረኩ ያስወረኩ እኔንም ብዬ አስወረኩ ለምን አይጠቅምንም በቃ እድሜንም ጊዜንም ለምን እንደማባክነው ወይ እኔ ወርዳለሁ ወይ አስወርዳለሁ የወንድሜ ቤት ስለሆነ ነው ካልፈቀደልኝም እኔ ችግር የለውም እኔ ወርዳለሁ ምክንያቱም እንደዚህ አይነት ስድድብና እኔ በልጥ ትዕቢተኝነት እኔ ስለማልወድ በዛ ምክንያት ነው ይሄ ነው ምክንያት ተናገር ልስማ አንተ እሺ ቴንክ ዩ በሪስፔክት ነው የማወራህ በጣም አክብሬ ነው የማወራህ አልከኝ እግዚአብሔር ያክብርልን ስለ አክብሮቱ ማለት ነው ግን ደግሞ በምን ያህል ትዕቢት እንደምትናገር አንተም ብቻ ሳይሆን ወንድሞች ብቻ ሳይሆን ቤተክርስቲያን ሁሉ ጭምር በምን ያህል ነርሚ ስለኔ ብቻ አውራ ስለኔ አውራ ስለኔ ስላንተ ነው ስለኔ አውራ እኔ ሰማሁ አይ ስለኔ ብቻ አውራ ታዲያ እኮ ሰማሁ አይደል ወይ እኮ ስለኔ አውራ አንተ ማለት ወንድሞችህና ኖ እኔ እህቶች ወንድሞች አላልኩም ስለኔ ያወራሁት ስለአንተ አውራ ስለኔ ስለአንተ ብቻ ነው አድምጠኝ ኦኬ እሺ ግን በምን ያህል ቆይ ስም ሳልጠቅስ በምን ያህል ትዕቢት እንደምትናገሩ ማሳያው አንዱ ስለኔ አውራ ፕሊዝ አድምጠኝ እባክህ ለአንተ እኔ ስለ ቤተ እምነት ሙሉ ወንጌል ምናምን ስለአንተ ነው የማወራው ሌሎች አይደርቡ እኔና መዝሙር ነው አይ ኤርሚያስ እኔ ልቀጥል እንጂ ረሳችሁኝ እኮ 4 ደቂቃ 3 ደቂቃ ብዬ ረሳችሁኝ ምን ነው መዝሙር ሲያወራ ለምን ልቀጥላለሁ አይ ያልኩ ነው እሱንም ወንድም ያልኩት ነው ኦርቶዶክስ እንዲህ ነው የምትንጫጩ ታየው መዝሙር ቀጥልሽ ቀጥል መውረድ ፈልጋል በቃ ቀጥልሽ ማለት ነው ኤርሚያስ እንደዚህ አትበል ፕሊዝ አሁን ትንጫጫላችሁ አትበል አንተ ምንም አይደለም አትጩ ተረጋጉ ውሃ ጠጡ ወይ ጠላ ጠጡ ይቅርታ መዝሙር ሁላችሁም ሰላሙን እኔ ዘጋሁትኝ እሺ አንድ ኤርሚ ከመዝጋት በፊት ይኸውልህ ጠላ ጠጡ ሲል አሁን ሰምተዋል አይደለ አየው ወይ ጠላ ጠጡ ሲል ያስወጣሁት እኔ ነኝ እንደዚህ አይነት ነገር ይሄ ምንም አይጠቅመኝ እንዳትዘጋው በቃ ትምህርት እየተማርን በዛው መቀጠል እንችላለን እኔ እኮ ያልገባኝ ማለት ነው 4 ደቂቃ 3 ደቂቃ ላሳጥረው ብዬው መውጣት ስለፈለገ ብቻ ሄዶ ዲያቆንን ነው እየተነኮሰ የነበረው እኛን እንዳጠቃላይ እየወረፈ የነበረው በነገራችን ላይ ዲያቆን እዛ ራሱ ቤቱ ላይ ማለት ነው ኤርሚያስን ራሱ መጠጥ መዝሙር ያሬድ ያስጥልህ እንተና በቃ ኦርቶዶክስ ዝም ብላችሁ እንደፈለጋችሁም ስለምትል እያለ ሲነግረው ነበር እኔ እንደውም ኤርሚያስን እንደ ልጅ እየተወነ ነው እንደ የሚል ጥያቄ አንዴ ጫረብኝ እዛ ጋር እንደዛ ሲሰማ ትንሽ ግራ ተጋብቼ ነበር አንተ ስትነግረኝ እንጂ ለማንኛውም እኔ ለምንድነው አሁን ራሱ 3-4 ደቂቃ ላውራና ከዛ ችግር የለም ከኔ ጋር የሚሆን ከዲያቆን ጋር ተቀጥላለህ እየተባለ ለምንድነው እንደዚህ መሆን የፈለገው አይ ይፈራል ፈሪ ነው በነገራችን ላይ መቀጠል አይፈልግም ውይይቱን ስለዛስ የተነኳኩስና ዚስ ኦርቶዶክስ ምናምን ወጨበሪ ፈጥርና ይወጣል ተመልሶ ይግባ 3-4 ደቂቃ ይለጠቀም የሚሰበክ ሌላ ባዕድ ኢየሱስ ወይም ሌላ ኢየሱስ አለ ወይስ የለም ችግር የለም ወይ ከኔ ጋር ወይ ከዲያቆን ጋር ይገባል ምንም ችግር የለውም አርፎ ግን ይቀመጥ ወይ ልጨርስና አስገባው 3-4 ደቂቃ ከዛ በኋላ እንዲያርጋችሁ በዚህ ወጥቶ እኛም እንደዛ ስንል ለምን ሌላ ዲቤት ይፈጠራል አይሻልም ኤርሚያስ አይማርም ኤርሚያስ ራሱ ኤርሚ ቆረጋ ብለህ እኮ የምትማርበት ስለይ ነበር ያው ስለፈለገው ራሴን ማመመኝ እኮ እኔ አሁን ቅድም የተማርኩት ሁላ ትምህርት ግራ እስከምጋባ ድረስ ነው እንትን ያልኩኝና
ያው በጣም ስለማከብራችሁ ነው። በጣም ሪስፔክት ስላለኝ ነው ለሁላችሁም እና ችግር የለውም። ጀስት እኔ አሁን እናንተ እርስ በርስ አሁን ኤርሚያስ አለ አንተ አለ መሰዳደብ መነጋገር ምናምን ከእናንተ አልጠብቀውም። እኔ ትንሻችሁ ነኝ ሁላችሁም፣ ግን ከእናንተ አልጠብቀም። እኔ የምጠብቀው ነገር ትምህርት መማር ስነ ምግባር መማር ነው የምፈልገው። እውነት ነው። እኔ ያልገባኝ ነገር አለ፣ የተጠማሁት ነገር አለ፣ ውስጥ የሚቃጠልበት መንገድ አለ፣ እስከዛሬ ድረስ የኖርኩት ነገር አለ። ግን እውነተኛው ትክክለኛውን ክርስቶስን አግኝቼ በትክክለኛው መንገድ ህይወት የመምራት ፈልጋለሁ። በቃ ስለዚህ ለእሱ ደግሞ መፍትሄው መማር ነው አይደል? ኤርሚ መማር ነው የምፈልገው። ስለዚህ ግን አሁን ብትማር ነው የሚሻለው እንደዛ ከሆነ። ዲቤት ነው የምፈልገው ያለ ሰው በኮሆስት ተጠራርቶ መጋት ይችላል። ለምሳሌ አሁን እየሰማኝ ነው ኤርሚያስ በነገረ ድነት ዲያቆን ዘማርያም ባለፈው ጠርቶ ነበር፣ አልተቀበለውም። አሁን ድጋሚ ልጥራው እኔ ስለሚሰማኝ። እንዲሁም በየሰው ቤቱ እየመጡ መረበሽ አይጠቅምም። ኤርሚያስ ቤትም እዚህ መጠን መከራከር አይጠበቅብንም። እኔም ኤርሚያስም በኮሆስት ገብተን ቪዲዮም እንዲሁም እሰራለሁ። ምን እናደርጋለን? በነገረ ድነት ገድላቱን ድርሳናቱንም ያምጣ መጽሐፍ ቅዱስም ያምጣ መብቱ ነው። በነገረ ድነት ደግሞ እኔ የፕሮቴስታንትን አስተምሮ ጠቅላላ የፕሮቴስታንትን አስተምሮ ይዤ ሞግቷል። በፕሮቴስታንት ነገረ ድነት ልዩ ልዩ ትምህርት በተለያየ የፕሮቴስታንት እምነት አለ። በመጽሐፍ ቅዱስና በፕሮቴስታንት የነገረ ድነት ትምህርት ይዤ እመጣለሁ እኔ። እሱ ደግሞ መጽሐፍ ቅዱስና ገድላት ድርሳናትን ይዞ መምጣ። በኮሆስት እኔ እዋያለሁ። ምንም ሰው ቤት መጥቶ መርበሽ አያስፈልግም። በቃ ይሄ ነው። ብዙ ሰው ይማርበታል፣ ብዙ ሰው ይጠቀምበታል። አሁን ኤርሚያስ አንተ መማር ካለብህ በቃ ጸጥ ብለህ ተማር። ኤርሚያስ ውይይት ከፈለገ በኮሆስት በነገረ ድነት ገድላት ድርሳናቱን ይዞ መምጣ። እኔ ደግሞ የፕሮቴስታንት የቤተ እምነት መገለጫዎችን መጽሐፍትንና መጽሐፍ ቅዱስን ይዤ መጥቼ የተለያዩ የነገረ ድነት አስተምሮቻቸውን እሞግተዋለሁ ማለት ነው። ጠቃለቅ ይሄ በቂ ነው። ሴት አሁን ትምህርትን ወይ ጊዜ ካለ ትምህርት ላይ ቀጥል። ጥያቄዎችን እየጠየቅ እውነት ለመናገር ምግብ ሳልበላ ነው የኔ ያክል ሰዓት ቁጭ ብዬ የተማርኩ ያለሁት ትምህርቱን ስለምፈልግ። ቅድም እየሰራው አይተኸኝ ነበር መዝሙር አይደል? አይቻለሁ። እዛው አቁም የሆነ የመጣው ቁጭ አድርጌ የሆነ የመጣሁት እና ስለዚህ ምን ይሻላል? አሁን መብላት ትፈልጋለህ ወይስ አይደለም? አይደለም ክሪስ የጀመረው ትምህርት አለና ክሪስ ማለት ደቂቃ ስላለኝ ክሪስቶፎርስ ረዘመብኝ። ክሪስቶፎርስ ብዬ ከምጠራ ብዬ ነው ብዬ ይበል ችግር የለውም። ዲያቆን ክርስቶፈር ይሰዱና 3-4 ደቂቃ ልጨርስልኝና እኔ ከዛ ዘግቼ ምግብ ለማብሰል ይሄዳል። መልካም። ኦኬ። አይ እውነት ለመናገር ዲያቆንዬ ይህቺ እንትና የዲቤቷ ጉዳይ አማን ሻሎም እና ሙለታ ዲቤት ስለጠሩት እንደው ደፍሮም አይመጣም እንጂ እነሱ እንዲያውም ቅድሚያ ቢቀበል ባይነኝ። ግን ደግሞ ከመጣም ደስ ይለኛል። ያችን ለመሸፋፈንም ስለሆነ እንደዚህ የሆነ ያለው ማለት ነው። እና ለማንኛውም እንመለስና ኤርሚዬ ቅድም ያነሳውልህ ትምህርት አለ። ለምሳሌ ስለ መዳናችን ስለ እያንዳንዱ ነገር መቼም ወንጌልም ስለ መዳናችን ነው። ጌታ ያስተማረን የጌታ ትምህርት አለ። ቅዱሳን ሐዋርያት ከጌታ ተቀብለው ያስረከቡን ትምህርት አለ። ያንን ትምህርት ግን ሰዎች ቀይረው ለውጠው የክርስቶስ አስመስለው ቢነግሩህ ያ ሐሰተኛ የሆነ ትምህርት ከክርስቶስ ጋር ያገናኝሃል ወይ ነው የኔ ጥያቄ። አያገናኝህም። ኦኬ። ይሄንን ደግሞ ማን ይናገራል? መጽሐፍ ቅዱስ። ኢየሱስ እኮ ይልሃል። አንዳንድ እውነታዎችን እኮ ይነግርሃል። ኢየሱስ ጌታ ነው፣ ኢየሱስ እንደዚህ የእግዚአብሔር ልጅ ነው፣ እንደዛ ነው፣ እንደዚህ ነው፣ መዳን በሱ ነው ምናምን ይልሃል እኮ። ግን እምድንበትን ለምሳሌ መንገድ ከነገረ ድነት አንጻር ስናነሳ ሌላ ትምህርት ከሆነ ማንም የሚነግርህ ቅዱስ ጳውሎስ እንዲያውም የሰማይ መልአክም ቢሆን ይላል የተረገመ ይሆናል እንጂ የዘላለም ሕይወትን የሚያጎናጽፍ ሕይወት የምታገኝበትን የሆነ ትምህርት አይሆንም። እሱ ነው እያሳየሁ ያለሁት። ስለዚህ አሁን ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ከቁጥር 9 እስከ 11 ላሳይህ። ሁለተኛ ዮሐንስ 1 ምዕራፍ 1 ማለት ነው ከ9 እስከ 11 ይታያል። ኤርሚያስ ጥቅሱን አንዴ ንገረኝ ቁጥሩ። እሺ ሁለተኛ ዮሐንስ በል። ኦኬ ሁለተኛ ዮሐንስ ምዕራፍ 1 ከ9 እስከ 11 ከ9 እስከ 11 ምዕራፍ 1። አዎ ፈጠን ብዬ ልንገርህ። እንዲህ ይላል ይኸውልህ፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። አምላክ እንዲኖረው ሰው በማን ትምህርት መኖር አለበት? በክርስቶስ። የክርስቶስን ትምህርት አልቀበልም በዛም አልኖርም ቢልህ ክርስቶስ ይኖረዋል? አምላክ ክርስቶስ ነው አይደለም? ወይም አብ ወልድ መንፈስ ቅዱስ። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላል። አብ ወልድ መንፈስ ቅዱስ አሉት ማለት ነው። ከባህሪ አባቱ ከአብ አንጻር ስላነሳው ነው። ስለዚህ ሰው አሁን በትክክል ከክርስቶስ ጋር ነው ወይስ አይደለም የሚለውን ነገር የምትለየው በምኑ ነው እያለ ነው?
በክርስቶስ ትምህርት በክርስቶስ ትምህርት የማይኖር ሰው ከሆነስ አምላክ የለውም፣ ክርስቶስ የለውም፣ አብ ወልድ መንፈስ ቅዱስ የለውም አይልም? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይልና እሺ ሰው ደግሞ የክርስቶስን ትምህርት ሳያመጣ ሳይነግረን ያንን ሳይዝ ወደኛ ቢመጣስ ችግር የለው አለው እንጂ ይሄው ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ የትኛውን ትምህርት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል። ምንድነው ክፉ ስራው? የክርስቶስን ትምህርት አለመቀበል። ስለዚህ ሰው የክርስቶስን ትምህርት ሳይቀበል ክርስቶስ እያለ ቢመጣ ምን አንለው? አንቀበለውም። ለምን? የክርስቶስን ትምህርት ካላዘው በዛ ካልኖረ ማን ስለማይኖረው? አምላክ ስለማይኖረው፣ ክርስቶስ ስለማይኖረው። ስለዚህ መለኪያችን ምንድነው? የክርስቶስ ትምህርት። ስለዚህ ሰው የክርስቶስን ትምህርት ካላመጣስ አንድ ሊሆን ይችላል ባይዜ። ለምሳሌ ቅድም የፕሮቴስታንት ዶክመንተሪውን ስታየው የምታስታውስ ከሆነ ምን አለ መሰል አንዱ ፓስተር ሰው ክርስቶስ ኢየሱስ እንደዚህ ነው፣ የእግዚአብሔር ልጅ ነው፣ ጌታ ነው ራሱ እያለ መጥቶ አለ። ነገር ግን በክርስቶስ ጉዳይ በሱ ትምህርት ጉዳይ አንዱን እንኳን ፌል ቢያደርግ ሐሳቡን ነው የምነግር ቃል በቃል አይደለም። በቃ ያ ሰው ክርስቶስ የለውም ከሌላ ኢየሱስ ጋር ነው ያለው ማለት ነው ያሉት። እኛም እናምነው ይሄን ነው ባይዜ። ስለዚህ ሰው የክርስቶስን ትምህርት ይዞልህ ካልመጣ ምንፍቅና የሚቀላቅልበት ከሆነ መናፍቅነት ወደ እግዚአብሔር መንግስት ስለማያስገባ ከሱ ጋር ህብረት ልታደርግ ልትሰማው አይገባም ማለት ነው። ሰላም አትበሉት አትቀበሉት ሲል ያው ቤታችን ምንድነች? ቤተክርስቲያን ህብረት አናደርግም አየው ችግር የለውም ምን ስለ ጌታ ነው ምናምን ብለን አንሸወድም ማለት ነው። ለምን? ይሄ ሰው አሳች ስለሆነ። እንዲያውም እዚህ ጋር ከፍ ብለህ ስትመለከተው ቁጥር 7 ላይ እዛው ብዙ አሳቾች ወደ ዓለም ገብተዋል ይላል። ይሄ የክርስቶስን ትምህርት ሳይዝ ሌላ ክርስቶስ ይዞ የሚመጣው በስብከት ደረጃ የሚመጣው አካል ምንድነው ማለት ነው? አሳች ነው። አሳች ስለሆነ ምን አትልም? አብረው አትተባበርም። ለምሳሌ ምን አነሳው ልቅድም ከጥምቀቱ አንፃር ያመነ የተጠመቀ ይድናል እያለ አሁን ቅድም የገባው ወንድም እንደዛ ረብሾ የወጣው ብትጠይቀው እንዴት ነው ማን ነው የሚድነው ብትለው ያመነ ብቻ ነው እንጂ ጥምቀትማ ለመዳን አይሆንም፣ ጥምቀት ግን አያስፈልግም አለልህም ብሎ ነው የሚያጭበረብረው። ክርስቶስ ግን ምንድነው ያለው? ያመነ የተጠመቀ ይድናል። የቅድሙን ወንድም ብትጠይቀው ያመነ ዳን ይጠመቃል ነው የሚል። ቀየረው ትምህርቱን። የክርስቶስን ትምህርት ይዞ አልመጣም። ስለዚህ ከሱ ጋር ህብረት ማድረግ የለብህም ነው። ለምን? መዳን ያሳጣሃል። የሚያድነው እኮ ክርስቶስ ነው አይደለም እንዴ ኤርሚያስ? ግን ክርስቶስ የሚያድነህ ግን ምን ስታደርግ ነው? ወንጌል ሰምተህ አምነህ ስትጠመቅ። ይህን ቃሉን ማመን አለብህ። ባይዚ በክርስቶስ ማመን ማለት ቃሉን ትምህርቱን መቀበል ነው። ቅድም አየን እዛ ጋር እንጂ ትምህርቱን ሳትቀበል በክርስቶስ አምናለሁ ድኛለሁ ምናምን ብለህ ራስህን ባዶ ተስፋ ውስጥ ተከታለህ እንጂ ልድን አትችልም። ሶኛ ፕሮቴስታንቶችን የምንቃወማቸው አንዱ ከዚህ የተነሳ ነው። ለምሳሌ በመዳን ጉዳይ በቃ መድኃኒቱ ይሄ ነው። ለምሳሌ እዚህ ጋር በተቀመጠልን ሰው ወንጌል ይሰማል የሚያገናዝብ ከሆነ ያምናል፣ ከዛ ሲጠመቃል፣ ከዛ ሲድናል። ይህንን ግን ለምሳሌ አሁን ቅድም የገባውን ወንድም ብትጠይቀው አራ ሰውማ አምኖ ድኖ ነው የሚጠመቀው ነው የሚልህ። እዚህ ጋር ጌታን ያርመዋል፣ ክርስቶስን አይቀበለውም። ከዛ እኔ የጌታ ነኝ ኢየሱስ ጌታ ነው ምናምን ይልሃል ማለት ነው። ሌላ ብዙ ለምሳሌ ስለ ጥምቀትም ስለ ቅዱስ ሥጋና ክቡር ደሙ ልነግርህ ይችላል። ይሄ ግን አሁን አንተ ደክመዋል። ገብቷል? ስለዚህ ቅድም የጠየቀች ጥያቄ ነበረ። ቅድም ምናልባት ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል አለችና ያላመነ ግን ይፈረድበታል። ለምን ተጠመቀ አላለም እያለች እየጠየቀች ነበርና ምናልባት ትኩረት ሰጠኝ ሄደች። ያ ትክክል፣ ችግር የለውም። ባይዜ በጣም ቀላል ምላሽ ነው ያለው ኤርሚዬ። ተመልከት እንግዲህ ሰው እዚህ ጋር ምን ይሰማል? ወንጌል አይደል? ወንጌልን ሰበኩ ስለሚል አሁን ከማመንና ከመጠመቅ ምን ይቀድማል? ምን ይቀድማል? ምንም። ያመነ ይጠመቃል ለድህነት ማን ነው የሚቀድመው? ግን አሁን ለምሳሌ ሰው ሳያምን ይጠመቃል? ኖ ያመነን የሚጠመቀው። አዎ፣ ስለዚህ ማመን ይቀድማል አይደል? አላምንም ቢል ይጠመቃል? እናጠምቀዋለን። እንዴት ብሎ ሳያምን እንዴት ሶ ለምን ያላመነ ይፈረድበታል አለ? አስተውል። ያላመነ ብቻ ይፈረድበታል አላለም። ያላመነ ይፈረድበታል ነው ያለው። ምክንያቱም ማን ስለሚቀድም? ማመን ስለሚቀድም። አላምንም ካለ እንደማይጠመቅ አይታወቅም እንዴ እርምዬ? አይ አሁን ገባኝ። ገባህ አይደል? እኔ ገብቶኛል። አንድ ደግሞ ቆይ አንድ ተጨማሪ ላስገባል እርምዬ። እሺ ገብቶኛል። ነጌሽን ታውቃለህ? የሚድነው ያመንና ይጠመቀ ከሆነ የማይድነው ማን ነው? ያመነ ይጠመቅ ያላመነ እዚህ ጋር ተጽፏል እኮ ከታች
አይ እዚህ ላይ ራሱ ባለው እንጂ ይሄ ራሱን የቻለ እኮ አረፍተ ነገር ነው። እዚህ ሆል ስታመጣው ያመነ ይጠመቅ ይድናል ይላል። ለምሳሌ እንደዚህ የሚል ነገር ቢመጣ እጁን የታጠበና ፕሮግራሙ ላይ የተገኘ ድግስ ይበላል ብል ማለት ነው። ድግስ የማይበላው ማን ነው የሚል ጥያቄ ብትጠየቅ እንደው ምናልባት ሽባ የሆነ ኤግዛምፕል ሊሆን ይችላል። እጁን ያልታጠበና ፕሮግራሙ ላይ ያልተገኘ ይሆናል አይደል? ወይም ደግሞ የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ እንበለው የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ ከድግሱ ይበላል ብንል ከድግሱ የማይበላው ማን ነው ካልክ ለምሳሌ የጥሪ ካርድ ያልደረሰው ብለህ ብትዘጋው ችግር የለም። ምክንያቱም የጥሪ ካርድ ካልደረሰህ መገኘትም ስለማችል ማለት ነው። ሶ ኤኒሃው በቃ እና አንወሳውሰው በምሳሌ እንዲናርግ ይኸውልህ ያመነ የተጠመቀ ከሆነ የሚድነው የማይድነው ያላመነ ያልተጠመቀ እንደሆነ ነግሮናል ጌታ በተቃራኒ ኔጌሽን የሚባል አለ ተቃራኒው ማለት ነው። እሱ በደንብ ኤግዛምፕል አንድ ይሄ ነው። ሁለተኛ ግን እንዳልኩ እዚህ ጋር ማመን ስለሚቀድም ነው ይላል። ያላመነ ግን ይፈረድበታል የሚለው ገብቶኛል እኔ። አዎ ስለዚህ እንዴት ነው የገባ ሰው ካላመነ ኦልሬዲ ወደ ጥምቀት እንደማይመጣ ስለሚታወቅ አይደለም። አዎ ካመነ ግን ግዴታ ምን ይፈጽማል? መጠመቅ። ከዛ በኋላ ምንድነው የሚመጣው? መዳን። ሶ አምኖ ተጠምቆ ይድናል ያለው ክርስቶስ። ጠይቃቸው ጴንጤዎችን አምኖ ድኖ ይጠመቃል ነው የሚለው ሌላ ወንጌል። እኔ ከዚህ በተጨማሪ አሁን ጥምቀትን በተመለከተ ነገረ ድነት፣ ሌሎችንም ጉዳዮች በተመለከተ አሁን ላይ ደክሞኛል ምናምን ስላልክ እንጂ ጥምቀትን በተመለከተ ብዙ ጥቅሶችን እየጠቀስን ማሳየት እንችላለን። ትንሽ ልግፋ? አይደክምም? ችግር የለም። እኔ ያልደከመኝም ማለት ያው ትንሽ እየቆያለሁ እንትን ይላል ዲያቆን ሲበዛበት አይዝም። ዝም ብሎ ነው ይሉንታ ይዞት ነው ስለማውቀው ከራበው ደግሞ በዛ ላይ ጭራሽ ምንም አይዝም እና ያለውም እንዳይጠፋበት አይገስ እንትንም በለው እዚህ ጋር እንዲቀቀውና ምክንያቱም ሀሳቡ ሌላ ቦታ ልቡ ሌላ ቦታ እየሆነ ነው። ልቤ ፎከስ አድርጌ እየሰማሁኝ ነው ሁሉን ነገር እውነት ለመናገር በደንብ። እኔ ዛሬ እንዲሁም በጣም ከተማርኩት አንድ ትልቁ ትምህርት ልንገርህ፣ ያልጠበቅኩት ትምህርትና በጣም እንዲሁም እስካሁን ከቅድም በውይይታችሁ ውስጥ ያገኘሁት ነገር በምልጃ ዙሪያ ያወራ ነው ማለት ነው። በምልጃ ዙሪያ ላይ ያወራ ነው መንፈስ ቅዱስ ይቃትታል የሚለው ትምህርት ላይ በደንብ ፎከስ አድርጌ ይሰማ ስለነበረ እሱ ላይ የተማርኩት ነገር በጣም ደስ ብሎኛል። ኤኒዌይስ ለማንኛውም መልካም። ለሌላ ቀን ምን ታደርግ መሰለህ ዲያቆን ክርስቶፎረስ ቃሎት ያሰማ። ለሌላ ቀን ግን ኤርሚ እኔ ወይ ዲያቆን ክርስቶፎረስ የማይሆን ለምሳሌ ፕሮቴስታንቶች ሲገቡ አሯሩጣለሁ አንጫጫለሁ ካልንኛ አስወጣ ምንም ሼም እንዳይዝ። ምክንያቱም ይሄ ምግባር ከሌለን ትዕቢተኞች ከሆንን ምንም አንጠቅምህም። ምንም ቃለ እግዚአብሔር ከዛ በኋላ ብንናገር ምን ይጠቅማል? ይጠቅማል? እኔ አንተ ላይ በጉራ በትዕቢት ደረቴን ነፍቼ አንጫጫለሁ እንዲያረጋለሁ ካልኩኝ በኋላ ሉቃስ ማርቆስ ምን ጥቅም አለው? እኔም በሆን ነው የምልህ ፕሮቴስታንት ወንድሞቼ ላይ የሆነ በቃ የበላይ ነኝ ምናምን ካልኩኝ እኔንም በሆን እንዳትመረኝ አስወጣኝ። አይጠቅምማ። ትዕቢት ይዘን ማውራት አንችልም። ስለዚህ ወንድማችን ኤርሚያስ ደጋግመን እድል ሰጠ ነው። ደጋግሞ ግን እሱ ትዕቢት ላይ ነው፣ ደጋግሞ ግን ስድብ ላይ ነው። መጨረሻ ላይ ጠላ ጠጥቷል። አሁን ማን የተናገረው አለ? ፕሊዝ እውነት። ስለዚህ እንደዚህ አይነት ነገር ሲሆን አንተ ይሉንታ እንዳይዝህ አስወጣን፣ ሁላችንም ኦኬ፣ አስወጣንና ከዛ በኋላ በቃ በስርዓቱ የሚዋይ በመካበር የሚዋይ ሰው መጥቶ መዋየት ይችላል። የግድ ያ ሰው ማውራት አይጠበቅበትም። እኔ ማውራት አይጠበቅብኝም። አንተ አትጨናነቅ፣ ቅድም ሳይል ተጨናነቅ። እንደዛ አትሆን። ቤትህን ማኔጅ እኔ ስለማከብራችሁ ነው። ኤርሚያስም ቢሆን ትሆን ሁላችሁም እኔ ሪስፔክት ስላለኝ ስለማከብራችሁ ከሁላችሁም እኔ የመማረው ነገር ስላለ ነው። በተለይ ደግሞ እናንተ የምትናገሯቸውን የተማራችኋቸውን እውቀታችሁን በሙሉ ስለያዛችሁት ከእናንተ ጋር ስላለ እኔ ደግሞ ምንም ነገር ስላለስኩ ብዙ ነገር ከእናንተ ለማወቅ እሯሯጣለሁኝ ለማወቅና ከእናንተ ግን ስለማከብራችሁ ነው። እውነት ለመናገር ሁላችሁንም ስለማከብር ነው። እኔ በጣም የተሸማቅቄ ነበር፣ በጣም የተሸማቀቅኩትኝ በቃ ምን እንደምል እስከሚጠፋብኝ ድረስ ማለት ነው። እንዳከበርከን ጥሩ ነገር ካልሰጠን አስወጣን። ምክንያቱም አከብራቸዋለሁ እያልክ ብንነፋፋብህ ብንመጻደቅብህ ጥቅም የለውም አይደለ ኤርሚ? እኔንም ጨምሮ ነው የእግዚአብሔር ቃል ነው ብዬ እኮ ነው። እኔንም ጨምሮ ነው አስወጣኝ። ከዚህ በኋላ ማናችንም ስናወራ ማንም ቤተ እምነት ይሁን ተከባብረን ተዋደን በትህትና ልኖር ይገባል እንጂ እኔ ስለመጣው ተንጫጫክ እዛው እንደፈለግኩን እንደዚህ ናት እንደዚህ ምናምን። ያው እኔ እንኳን ስለሷ አስተያየት ሰጥቼው አቁም ትዕቢተኝነትህን አጉል የምትመጻደቀውን ነገር አቁም ብዬ ነገር ያው የእሱ ተራ ሲደርስስ ኦርቶዶክስ እንዲህ ናት ገሌ እንደዚህ አባቶች ጳጳሳት እንደዚህ እንዴ ስለኔ ለምን አይናገርም?
አየህ ሰው ከዛ አንጻር ነው። በሌላ ቀን ግን መማር ስትፈልግ ትምህርት ላይ ብቻ ፎከስ አድርግ። መታን እናስተምራለን። መዋየት የሚፈልግ ሰው ቤታችንን ስንከፍት ወይ ደግሞ በኮሆስት መጥቶ መዋየት መጠየቅ ይችላል። እሺ ኤርሚ ብዙ ትምህርቶችን እማራለሁ። ገና ይቀረኛል መምህር። ብዙ ጥያቄዎች አሉኝ። ዛሬ ላይ ስለደከመኝ ብቻ ሳይሆን ትናንትናም ጀምሬ ስጠይቅ የነበሩት ነገር ስላለ ብዙ ጥያቄዎች ስላሉ እየመጣችሁ አስተምረን እንማራለን። አብዛኛው ወንድሞች አስተምሩን። እሺ ተናገር ወንድሜ ኤርሚ። እሺ ቴንኪው ኤርሚ። ቅድም የወረድኩኝ ትንሽ ኔትወርክም እያያዘኝ ስለነበረ ነው። ኤርሚ ግን አስተውለዋል። እሱ ሲናገር ምን እንዳለ ከአንተን ራሱ ኤርሚ ስትለው እንኳን ኤርሚ አትበለኝ ብራዘር ነው ያለህ ማለት ወዲያው ነው ቶሎ አንተ የምታከብረውን ያክል አላከበረህም። በነገር ላይ ምንድን ነው ያለ በማለት እንዴ ኤርሚ አትበለኝ ብራዘር ነው ያለ። ሰምተዋል አይደል? እንደዛ ሲልህ እንደዛ ተበለኝ ብራዘር ብሎ አንተን ኤርሚያስ ብሎ ከመጥራት እንኳን ወዲያው ታቀበ። እስከዛን ድረስ ለአንተ እሱ ትዕግስት የለውም። አንተ ግን ለሱ ብለህ እስከ መጨናነቅ ድረስ ብለህ እሱን ላለማስቆም ብለህ ተነስተህ እስከ መሄድ ደረስክ። አንተ ማለት ነው ለሱ ብለህ። እሱ ግን ምን አለው? ብራዘር አታስቋርጠኝ ነው ያለ። ብራዘር ብሎ ጠራ። ኤርሚ የሚልህ ልጅ የሚልህ ሰውዬ ብራዘር አለ ወዲያው ማለት ነው። እና አንተ ደግሞ እሱ ይሄንን ያክል በመሃል ልታቋርጠው ኤርሚ ስትለው እንደዛ ካለ አንተም ደግሞ ለሱ የምሰጠውን ቦታ ማወቅ መቻል አለብህ። ግልጽ ነው አይደል ኤርሚ? አዎ እውነት ነው። ችግር እንደዛ እንትን ብዬ አላሰብኩትም። ወይስ ችግር የለውም ኤርሚ። ከይቅርታ ጋር ደግሞ ነዲያቆን እንደዚህ ጊዜያቸውን ሰውተው እያስተማሩ ስለሆነ አንተ መማር ያለብህ የራስን ብቻ ነው። እንደኔ አስተያየት አንተ በመቻል ማወቅ ያለበት በሰዓት የኦርቶዶክስን ትምህርት ብቻ ነው። አሁን ለምሳሌ ከወንድማችን ኤርሚያስ ከዛኛው ቅድም ከወጣው ምንም ጠብቅ አይደለም። ሲጀመር አካሄዳችን እኛ ጥሩ መሆን አለበት፣ በክርስቶስ መሆን አለበት። አካሄዳችን፣ አበላላችን ሁሉ ነገር እኮ ቅጥ ስላለው አሁን ጥሩ ምግብ የሚመግብን አንተ ነው የምታውቀው። ጥሩ ምግብ የሚመግብን እጁን ይዤ ሌላ ጉሮሮ የሚከረድ ነገር ብሰጥ አትበላውም። ያን ለማለት ነው። እነ መዝሙረ ወንድሞቻችን ጊዜያቸውን እዚህ ሰውተው የሚያስተማሩ ለአንተ ስለሆነ አንተ መጀመሪያ ያወቅ። በቃ አሁን ከነሱ ማገኛለሁ ከዛ ማገኛለሁ ሳይሆን አንተ የራስን ሃይማኖት የምትድንበትን ትክክለኛ ህይወት እያስክ ነው ያን ነገር መሄድ ነው ያለበት። ትምህርት ሲባል ብዙ ነገር መቶ ፕሮቴስታንቱ ምናምን በፕሮቴስታንቱ ያለ እስከ አንክሊ ቸርች ምናምን ያለው ጠቅላላ መቶ ከኦርቶዶክስ ጋር ቢያስተምር የትኛውን ትለየዋለህ? ኤርሚ መሆን ያለበት አንተ መቻል ያለብን ማወቅ ያለብን ዛሬ መዳን ያለብን ወደ ሌላ መንገድ እንዳትሄድ ወንድሞቻችን። አንተን እኮ ብቻ አይደለም እያስተማሩ ያለ እኔ አሁን ወረቀት ይዣለሁ የሚሰማ ከሆነ እየጻፍኩ ነው የነበረ። እግዚአብሔር ይመስገን ጥሩ ሰዎች አሉን። ስለዚህ አንተ ማንንም እንደ ቅድሙ ሳትበሳጭ እንዳትናደድም እንዳትበሳጭ መሆን ያለበት ምንድነው የራስን ትምህርት ብቻ መማር ነው በቃ። ሌላ ነገር ባታደርግ። ምክንያቱም ትምህርት እንደዛ ነው ማለት ነው። አመሰግናለሁ። ሰላም ደሩ። እግዚአብሔር ይስጥልን። እየጨረስን ነው አይደል ኤርሚዬ? ነው ወይስ እንዴት ነው? አዎ እንጨርስና ጀስት ያ። ስለዚህ አሁን ምን እናድርግ መሰለህ? ገና ያልተሰራ ምግብ ነው፣ ገና ልሰራ ነው። እሺ ኤርሚዬ፣ በጣም አጭር ነገር። እሺ በዋናነት እውነት ለመናገር ኤርሚዬ ምንድነው መሰለህ እኛ የአንዲት ነፍስም ጉዳይ ያስጨንቀናል። ምክንያቱም የአንዲት ነፍስ ሳታቅ መጥፋት ማንም ላይ እንዲሆን አንፈልግም። የክርስቶስ ዋጋ ስለሆነ ማለት የክርስቶስ የደም ዋጋ ስለሆነ የተከፈለላት ትኩረት ሰጥተን ወንድሞቻችንን ሳያውቁ እንዳይሰነካከሉ እንዳይምታቱ። አንዳንዴ በነገርህ ላይ እዛም እዚህም ሲሰማ ምንድነው ይሄን መጨለል ነው የምትሉት እናንተ? መምታታት በጣም አለ በነገራችን ላይ ጥንቃቄ ይፈልጋል። ኤርሚዬ አሁን አንተ ምንድነው መሰለህ እኔ እንግዲህ እስከምረዳው ድረስ እኔ ዛሬ ነው ያወቅኩህ የቤተክርስቲያን ትምህርት እንደዚህ ቁጭ ብለህ ከህፃነትም ጀምሮ ወይም ደግሞ እንደዚህ በዚህ እድሜህም በሰንበት ትምህርት ቤት አለያም በግቢ ጉባኤያት አለዛም በማህበራት ምናምን እንደዛ ያለፍክ አልመሰለኝም አይደል ኤርሚዬ? አሁን እሱ ነው ቤተክርስቲያኑ አላስተምር ብላ ሳይሆን እኔ የራሴ መጥፋት ነው። አሁን ደግሞ እንደገና ክርስቶስን መራብ ስለጀመርኩኝ ደስ ብሎኛል። ትክክል። ስለዚህ ምንድነው መሰለህ አሁን በዚህ ጊዜ በጣም ልናገዝህ የምንችል ኦርቶዶክሳውያን ወንድሞች እህቶችም ጭምር አለንልህ። በቃ አትሊስት አሁን ያለህባትን ቤተ እምነት መጀመሪያ ትምህርቷን ካላወቀው የሚመስል ነገር ስለሚነግሩህ እመነኝ ኤርሚዬ ተደነጋግረህ ብትወጣ ማለት ነው
እግዚአብሔር ከፈቀደልህ ከስንት ዓመት በኋላ ልትነቃ ትችላለህ፣ ከስንት መጎዳት በኋላ። ካልፈቀደልህ ደግሞ በዛው መጠራት ይመጣል፣ እንደዛውን ልታርፍ ትችላለህ። እኔ ብዙ ገጠመኞች አሉ። ብዙ ከ15 ዓመት